አይን ይሰብራል፣ ትዳር አይን ይሰብራል። በሚስት አይን በሚስት ላይ ብቻ እንዲረጋ በሚስት ላይ ብቻ እንዲረጋ። ስለዚህ ያቺ ሌላ ሴት ማየት እኮ አነዘረቱ ሰህሙ ምን ሲሃን ኢብሊስ አለ ነብያችን ሰለላሁ እይታ ማየት ከሸይጣን ቀስቶች መካከል አንድ ቀስት ነው። መርዛማ ቀስት ነው ነብያችን ሰለላሁ እይታ በቃ ካየሃት በኋላ የሆነችን ሴት ልብህ ውስጥ ትገባለች። ከዛ ከሷ ውጪ ወይ ፍንክች ትላለህ። ትዳር ያለው ሰው እንደዚህ ነው አሁን እየተበላሸ የመጣው። ሌላ ሴት ያያል፣ ቤት ውስጥ ያለችዋ ሴት እህል ትመስለዋለች። በቃ ለሷ ምንም ቦታ አይሰጣትም፣ ጊዜም አይሰጣትም። በጣም ትሰለቸዋለች፣ በጣም ትደብረዋለች። ይሄ በጣም ዙልም ነው። ሴቶችን ደግሞ የሚችሉትን ያህል በሚችሉት አቅም ራሳቸውን ደግሞ ውጪ ላይ ወንድ ልጅ ብዙ ነገር አይቶ ነው የሚመጣው። ያን ነገር ቢያንስ የምታስረሳ ሴት ደግሞ መሆን አለባት። ሴቶች ስላሉ ነው ስለ ሴቶች የምናገረው እንጂ ወንዶችን ብቻ ነው። ግን ሲገባ ባልየው ሲገባ እሷ እዚህ ጋር ምን ያክል ቂቤ ተቀብታ ቁጭ ብላ ልብላ ተቀብላለች። ቂቤ ነጋዴ ይመስል ይሄ ሴት ታዲያ እሷ አሁን ምንም ትቀሰቅሰዋለች? ስለምን እሷን ያስባል? በሚቀጥለው ቀን ሲመጣ ደግሞ እንደገና እስቲ ውጪ ብዙ ሴት አይተዋል። ኢንሻአላህ ሚስቴ ላይ ይረጋጋለሁ ብሎ ሲመጣ የሆነ እንትን ወጥ ቤት ያለችው ከሰርቪስ ነው ምናምን ያለችው የሆነ ነገር መስላ ትመጣለች። እጇ ጽዳቷን ሳትጠብቅ የሆነ ነገር ሳትሆን ምናምን ቆንጆ ነች እኮ ግን ራሷን እኮ የምትጥለው እቺ ሴት ለማን ብላ ነው? ለሱ ብላ እኮ ለሱ ከርስ ብላ እኮ አይደል? እዚህ ላይ ቂቤውን ያስቀመጠችው እኮ ቆንጆ ለመሆን እኮ ስትገቡ አሉ ያባልተኛ ቤት ሲገቡ አስቀድመው ይናገራሉ። ሚስ ኮል ያደርጋሉ። ስልክ ነበረው እንዳትሉኝ አስቀድመው መስጊድ ያርፉና መምጣታቸውን ይናገራሉ። ገብቷቸዋል? መምጣታቸውን ይናገራሉ። ከዛ ሚስቶች ምንድነው ይሄ ሚስ ኮል እኮ ለገባው ሰው ተዘጋጂ ነው። ይመጣል፣ ከክፍለ ሀገር ትመጣለህ ወይ ኮሎ ቦታ ትመጣለህ። ዘለህ ሳትነግራት ሰርፕራይዝ ላደርጋት ብለህ ቀጥ ብለህ ትገባለህ። ስትገባ ጭራቅ መስላለች። እሷ ቤት ውስጥ ነው ባል የለም እንደፈለገች ሆና ምናምን ትጠብቃለህ። ባለቤቴ የት ነበረች ትላታለህ። እሷ እራሱ አላየሻትም ብለህ ትጠይቃት ትችላለህ። ጠፍታብህ ማለት ነው። ቀድመህ ታሳውቅህ። ስልክ አለ እየመጣሁ ነው እዚህ ደርሻለሁ ብለህ ትነግራታለህ። ከዛ በኋላ እሷ ትጠብቃለች። በምትጠብቃለች ደግሞ ይሄ ለሴቶች አይነገርም፣ ጎበዞች ናቸው። ቀድመህ አንተ መናገር አለብህ። መስጊድ እንደ ነብዩ አልሰራም መስጊድ ተቀመጥ ምናምን አይተባልም። አብሽ ግን ቢያንስ አንድ 10 ኪሎ ሜትር 20 ኪሎ 50 ኪሎ ሜትር ምናምን ሲቀር ወደ ሀገር ቤት ልትገባ ስትል ትነግራለህ። ምግቧን ሰርታ ራሷንም ሰርታ ምን ብላ ትጠብቃለች። አሁንም እንደዛ ከወጥ ቤት ሆና ሊጥ እየሸተተች ወጥ እየሸተተች የምትጠብቅህ ለአንተ ከርስ ብላ ነው፣ ለማንም ብላ አይደለም። ልታከብራት ደግሞ ይገባል። አንዳንዱ የቫዝሊን መግዣ አይሰጣትም። እንዴ ቆይ የውጭ ሴቶች እንደሚሆኑ ታትሆኝም ይላል። ምን ትላለህ? ልትቀባ ምንም ሻምፖ መግዣ አልሰጣት፣ ኮንዲሽነር መግዣ የላት፣ ምንም ነገር አይሰጣትም። ባለሽ ተብቃቂ ይላታል። ቤት ውስጥ ያለው እኮ ምንም 50 ኪሎ ጤፍ ነው። ምን ጤፉን ሎቲት አድርገው እንደዚህ አጠጥረው ትሄድ እዚህ እንትን ጌጥ አይገዛላት፣ ልብስ አይገዛላት፣ ምንም ነገር አያደርግላት። ግን ፏ ብላ እንድትጠብቀው ደግሞ ይፈልጋል። ፏ ጽሑፉን ጽፋ መጠበቅ ነው ያለበት እንጂ ምን ታደርገዋለች? ምንም ነገር ሳያደርግላት ምንም ነገር ከሷ ደግሞ ጎሎ ማየት ደግሞ ማይፈልግ ደግሞ ወንድ አለ። ይሄ ጥሩ አይደለም።